እግዚአብሔር አስቀድሞ የጻፈው ጽሑፍ አለ። ለሰው ልጆች የጻፈው አለ፣ ለፍጥረት የጻፈው አለ፣ ለቤተ ክርስቲያን የጻፈው አለ፣ ለእያንዳንዳችን በነፍስ ወከፍ የጻፈው ጽሑፍ አለ። ለዚህ ነው ዳዊት ይህንን ነገር ተረዳና ያልተፈጠረው አካሌን ዓይኖች አዩኝ፣ አንዳች ሳይኖር ወደ መታየት ሳይመጣ ሳልገባበት በመጽሐፍ ተጻፉ ብሎ ተናገረ። እግዚአብሔር የጻፈው ነገር አለ። ለእያንዳንዳችሁ የጻፈው ነገር አለ። እንድትኖሩለት የሚፈልገው እግዚአብሔር የጻፈውን ነው። በዘመናችሁ እንድታገለግሉት የሚፈልገው ሌላ ነገር አይደለም። እግዚአብሔር ለእናንተ የነደፈው ያቀደውን እቅድ እያንዳንዱን ነገር እግዚአብሔር ሲሰራ ተመልከቱ። ዓላማ አለው፣ አጀንዳ አለው። እግዚአብሔር ያለ እግዚአብሔር አጀንዳ፣ ያለ እግዚአብሔር ተልኮ፣ ያለ እግዚአብሔር እቅድ የመጣ ሰው የለም። የምትሞሉት ነገር አለ። በእናንተ ብቻ የሚፈጸም ነገር አለ። እንኳን እናንተ ይሄ ፍጥረት የተፈጠረው ሰማያትን ሲዘረጋ ምድርን ሲመሰርት መላእክትን ሲፈጥር ያቀደው እቅድ አለው። ምንድነው ስትሉ እነዚህ ፍጥረታት በሙሉ ስለ እግዚአብሔር ክብር እንዲያወሩ ነው።